ስላሴ በአንድ ቃል ይናገራሉ የሚለውን ታውቁታላችሁ? እኔ ያላውቀው እናንተ ታውቁት ከሆነ ንገሩ። ቅድስት ስላሴ ስንል ማለት ነው። እንዴት ሶስት ነገር አንድ መሆን ይችላል? አዎ ሶስት ነገር አይችልም። ሶስት ፍጥረት አይችልም። ሶስት አካል ያለው እግዚአብሔር ግን አንድ መሆን ተችሎት ይኖራል። በአንድ ባህሪ ሶስት አካል ነው እንጂ ሶስት ፊት ነው እንጂ ሶስት መልክ ነው እንጂ። ቆይ ሰው ያገኘውን ነገር እንዴት ይመኘዋል? እግዚአብሔር ግን ያው እግዚአብሔር ስለሆነ ምን ይባላል? ጽኑ ይባላል። ዘፈንም ይስማማችኋል፣ መዝሙርም ይስማማችኋል፣ ስድብም ይስማማችኋል፣ ፍቅርም ትወዳላችኋል። አንዱ ባለበት ዓለም አንዱ መልቶ ሲኖር አንዱ ለአንዱ ቦታ አይለቅም። አብ ባለበት ዓለም ወልድ መንፈስ ቅዱስ ሲመሉበት ለወልድ ለመንፈስ ቅዱስ ቦታ አይለቅም። ባለበት ዓለም ይመላል። ወልድ በመላበት ዓለም አብ መንፈስ ቅዱስ ሲመሉ ወልድ ለሁለቱ ቦታ አይለቅም። ባለበት ዓለም እሱ እንዳለ ሳይጨመሩ ሳይጨፈለቁ ሳያድሩ ይመሉበታል። መንፈስ ቅዱስ በመላበት ዓለም አንድ ምላት አላቸው ማለት። ስለዚህ ተመልከቱ፣ በአንድ ምላት በአንድ እውቀት በአንድ ቃል ይናገራል። ሶስት ልዩ አካል ያለው በአንድ ቃል ይናገራል ማለት ነው። ሶስት ሰዎች አለን አይደል? ሶስት ሰዎች ስንናገር አንድ አይነት ቃል ብንናገር ግን የምንናገረው ግን በስንት አፍ ነው? በሉ እንጂ። ስላሴ በአንድ ቃል ይናገራሉ የሚለውን ታውቁታላችሁ? እኔ ያላውቀው እናንተ ታውቁት ከሆነ ንገሩ። በአንድ ቃል መናገር ምን ማለት ነው? በአንድ ልብ ማሰማል ምን ማለት ነው? አንዱ በራሱ አካል እንዳለ ለሌላው ቃል ሆኖ ከሌላው አካል መኖር። ይሄ ነው ልዩ አንድነት ያለው። በእናንተ ቃል እኔ አልናገርም፣ የእናንተ ቃል እናንተው ነው ያለው። ከተናገራችሁት በኋላ ጽሩ የሆነ የተቆረጠ ቃላችሁ ጆሮዬ ውስጥ ወርጎ ልቤ ጽፎት እንደገና መልሼ ልናገረው ይችላል። በእናንተ ምላስ በእናንተ አንደበት ግን አልናገርም። ብዙ ቃል ነው ያለው። በእናንተ ልብ እኔ አላስብም። በአብ ልብ ወልድ ያስባል፣ መንፈስ ቅዱስ ያስባል። ልዩ አንድ። በእናንተ ነፍስ እኔ አልኖርም። እኔ የምኖረው በራሴ ነፍስ ነው። በመንፈስ ቅዱስ ሕይወትነት አብ መንፈስ ቅዱስ ጸንተው ይኖራሉ። ልዩ አንድ፣ ልዩ አንድ። በአንድ ልብ የሚያስብ ግን ሶስት አካል፣ በአንድ ቃል የሚናገር ግን ሶስት አካል፣ በአንድ እስትንፋስ ሕያው ነው የሚኖር ግን ሶስት አካል፣ አንድ ግዛት ያለው ግን ሶስት አካል፣ አንድ መንበር ያለው ግን ሶስት አካል፣ አንድ እውቀት ያለው ግን ሶስት አካል፣ አንድ ብርሃን ያለው ግን ሶስት አካል፣ አንድ ምስጋና የሚመሰገን ግን ሶስት አካል፣ አንድ ኃይል ያለው ሶስት አካል። አንድ ስንለው ደግሞ እንደ አዳም አይደለም፣ አንድ ፊት ማለታችን አይደለም ማለት አንድ ስንለው አላ ተመልከቱ። በሰለስቱ ግጻዌ ባህዱ ህላዌ በአንድ ባህሪ ሶስት አካል ነው እንጂ ሶስት ፊት ነው እንጂ ሶስት መልክ ነው እንጂ አይደለም። ሶስት ባለው ጊዜ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አይደለም። ልዩ አንድ ነው፣ ልዩ ሶስት ነው። ሶስትነት ያለው አንድ፣ አንድነት ያለው ሶስት። ህቡራን እንበለተ ሌሌዮ ሊሎያን እንበለተ ድምርት የማይጨፈለቁ አንድ የማይጠቀለሉ ሶስት ስለሆኑ ልዩ ሶስት እንላቸዋለን። አንድ ነገር ሶስት መሆን አይችልም። አንድ እግዚአብሔር ግን ሶስት መሆን ችሏል። ነገር አይችልም፣ ፍጥረት አይችልም። አሁን አንድ ፍጥረት ሶስት መሆን አይችልም። አንድ እግዚአብሔር ግን ሶስት ሆኖ መኖር ለእሱ ይቻለዋል ባይኑ። አዎ ለፍጥረት አንድ አይቻልም፣ ለእግዚአብሔር አንድነት ግን ይቻላል። እንዴት ሶስት ነገር አንድ መሆን ይችላል? አዎ ሶስት ነገር አይችልም፣ ሶስት ፍጥረት አይችልም። ሶስት አካል ያለው እግዚአብሔር ግን አንድ መሆን ተችሎት ይኖራል። እንደ ልብስ ከለበስኩት እግዚአብሔርን እኔ ከለካሁት ልዑል እግዚአብሔር መባሉ ምን ላይ ነው? ልዑል እግዚአብሔር ያሰኘው መንክር እግዚአብሔር ያሰኘው እኮ ከኛ አይምሮ በሆነ ውጭ በሆነ አኗዋር ስለሚኖር ነው። ልናውቀው በማንችል ባለማወቅ ተሸንፈን በምንኖርበት እውቀት ስለሚኖር ነው እግዚአብሔር። ልዩ ሶስት፣ ልዩ አንድ፣ ልዩ ሶስት የሆነ እግዚአብሔር ሁላችንም ይጠብቀን። አሜን በሉ። ቅድስት ማለት ጽኑ። እስኪ ጽኑ በሉ። ልዩ፣ ክቡር፣ ንጹሕ። ስለዚህ ቅዱስ እግዚአብሔር ቅድስት ሥላሴ ስንል ማለት ነው ይበሉ። ጽኑ ሥላሴ፣ ክቡር ሥላሴ፣ ከዚያስ ልዩ ሥላሴ በሉ እንጂ። ልዩ ሥላሴ ከሶስት ከተመልከቱ ከአጋንንት ከአማልክት የተለየ ልዩ ሶስት የምንለው ነኪር እማማልክት ሐሰት ከሐሰት አማልክት የተለየ በእውነት የሚመለክ በእውነት ሊመለክ የሚገባው ስለሆነ ምን ይባላል? ምን ይባላል? የተለየ ንጹሕ
በእውነት ይገባዋል። ለሱ ጽኑ መሆን ይገባዋል። ሰውን ይላሉ አባቶቻችን ኃያል ቢሉት ሲደክም ይገኛል ይላሉ አባቶቻችን። ንጹሕ ሲሉት ሲረክስ ይገኛል። አዋቂ ቢሉት ሲደነቁር ይገኛል። ባለጤና ቢሉት ሲደክም ይገኛል። ውብ ቢሉት ሲጎሰቁል ይገኛል። እግዚአብሔር ግን ያው እግዚአብሔር ስለሆነ ምን ይባላል? ጽኑ ይባላል። አንተሰ አንተ ክመ ሰው ይለዋወጣል ማለት ማለዳ መልአክ ማታ ሰይጣን እንሆናለን። ማለዳ ሰው ማታ ውሻ እንሆናለን። እባብ እንሆናለን። ሰው እንነድፋለን። ሰው ይለወጣል። ሰው አይመስገን እኮ የተባለ ስለዚህ ነው። ተመስግኖ እንደ ተመሰገነው ሳይሆን ስለሚገኝ ማለት ነው። ስለሚገኝ ሰኞ አመስግነ ነው ማክሰኞ ሌላ ሆኖ ስለምናገኘው ባለጸግነቱ በሚበልጥ ባለጸጋ ይተካል። ኃይሉ በሚበልጥ ኃያል ይተካል። እውቀቱ በሚበልጥ ሊቅ ይተካል። ውበቱ በሚበልጥ ውብ ይተካል። እገሌ አበደ ሲባል እኔ ገጠር ነው ያደግኩት፣ ጨርቁን ጣለ ነው የሚባለው። እገሌ አበደ ሲባል ጨርቁን ጣለ ነው። ዛሬ ጨርቅን መጣል ፋሽኑ ነው። ምን ማለት መስላችሁ? አሁን እኔ የፈለግኩት ሰው አዲስ የሚለው ነገር ሁልጊዜ ይለወጣል። ስለዚህ ምን ሊቃውንት ይህን ሲተረጉሙ ኪዳለ ዘያፈቶሙ ለመላእክት ከመ ያውጽዋ መላእክትን ሁልጊዜ የሚያስመኛቸው እግዚአብሔር ነው። መላእክትን የሚያስመኛቸው እግዚአብሔር እንዴት ሁልጊዜ ይመኛል? ቆይ ሰው ያገኘውን ነገር እንዴት ይመኘዋል? ግን እንደው ደስ ብትላችሁ ሰጥቻችሁን ትመኟታላችሁ? ንገሩኝ እስኪ። ብትወዱት ሰጥቻችሁ ትመኙታላችሁ? አትመኙት። ሰው በጣም የሚያስደንቀው ነገር ሰው ወረተኛ ነው። ያገኘውን ነገር መልሶ አይወደውም። እስኪያገኘው ነው የሚወደው። እግዚአብሔር ግን ተገንቶም ይወደዳል። ልናገኘው ፈልገነው አግኝተነውን ልናገኘው እንፈልጋለን። መላእክት ሊያመሰግኑት ፈልገው አመስግነውት ሊያመሰግኑት ይመኛሉ። ሊያዩት ፈልገው አይተውት ሊያዩት ይመኛሉ። ቀድሰውት ሊቀድሱት ይመኛሉ። ቅዱስ እግዚአብሔር ሊሉት ማለት ነው። ቀደሱት ማለት አመሰግኑት ማለት ነው። እንዴት ነው እያዩት ማየት መፈለግ? እንዴት ነው አግኝተውት ማግኘት መፈለግ? እንዴት ነው ይዘውት መያዝ መፈለግ? እንዴት ነው አብሯቸው ሆኖ እግዚአብሔር አብሮ እንዲኖር እፈልጋለሁ ማለት ነው። እግዚአብሔር ሁልጊዜ ስለማይለወጥ ልዩ ጽኑ ይባላል። እስኪ ልዩ ጽኑ በሉ። ምን አላችሁኝ? ልዩ ጽኑ። ለምንድን ነው ልዩ ጽኑ የሆነው? ከሌላ በተገኘ ነገር የጸና ስላልሆነ ነው። ጽናቱ የራሱ ስለሆነ እሱ ብቻ ጽኑ ተብሎ ይነገርለታል። ሌላው ግን በሌላ ስለሚጸና የሚያጸናው ሲለየው ጽናቱ ይቀራል፣ ይፈርሳል። እግዚአብሔር ልዩ ጽኑ ነው። እግዚአብሔር ልዩ ንጹሕ ነው። ሰው እንደሆነ እንደ ነጭ ጨርቅ ነው ይላሉ። ይሄ ነጭ ነጠላ ጥቁር ቀለም ብትረጩት ይጠቁራል፣ ቀይ ቀለም ብትረጩት ምን ይላል? እናንተም አሁን እዚህ ሁሉም ሰው ጻድቅ ሆኗል። እግዚአብሔር የተመሰገነ። አይ ሌላ ነው ጎበዝ ነው ያልኩት። እንዳትገለብጡት እንደና አጀሬ ደግሞ ድናችኋል እያልኳችሁ እንዳይመስላችሁ። እኔ እንደዚህ አይደለም ያልኩኝ። እዚሁ ውስጥ ሁሉ ሰው ጻድቅ ነው ያልኩኝ። ሁላችሁም አሁን ደግ እያሰባችሁ ነው አይደለም? እዚህም እኮ ክፉ የሚያስብ አይጠፋም ነገር። አሁን እዚህ ደግ እያሰባችሁ ነው። ሰው በጣም መልካም ነው። አሁን እንግዲህ ዘማሪው ሲዘምር ሁላችሁም ዘምራችኋል። ከዚያ ደግሞ እገሌ የሚባለው ሙዚቀኛ አዲስ ዘፈን አወጣ ሲባል ደግሞ መስፈን ዘፈንም ይስማማችኋል፣ መዝሙርም ይስማማችኋል፣ ስድብም ይስማማችኋል፣ ፍቅርም ትወዳላችኋል። ሰው መስረቅም ደስ ይለዋል፣ ደግሞ ለቤተ ክርስቲያን አስራት መስጠትም ደስ ይለዋል። አይደለም? አቷሹ ብሎ መምከርም ደስ ይለዋል፣ መዋሸትም ደስ ይለዋል። ችግር የለውም ማለት ነው። መዘሞትም ደስ ይለዋል፣ ተክሊል ብናደርግለትም አይጠላም። አይደለም? እንደሱ ነው። ሁሉም ቦታ ላይ አለው ማለት ነው። ሁሉም ቦታ ላይ እኔ ጸራይ ድረስ ነው በእውነቱ። እኔ ይቅርታ አድርጉልኝ፣ ድንግልና የለኝም፣ ተክሊል እንዲደረግልኝ ይፈልጋለሁ። ካለዚያ ራሴን አጠፋለሁ ያለ ልጅ አለ ሰሞኑን። አንድ ነገር ነው እንደው ወይ ወላዲታ ለምን ሲባል እናት አባቴ ምን ይለኛል፣ ጎረቤት ምን ይለኛል፣ ሁሉንም እኛ እንፈልገዋለን ማለት ነው። ለእኛ ሁሉም ይስማማል። እግዚአብሔር ግን ባህሉ አይስማማው። ለውሃ እሳትነት አይስማማው፣ ለእሳት ውሃነት አይስማማው፣ ለእግዚአብሔር ኃጢአት ጨርሶ አይስማማው እና ንጹሐ ባህሪ። ለዚህ ነው ቆይውላችሁ
እግዚአብሔር ምንም ብንበድለው የማይቀየም ለምን እንደሆነ ታውቃላችሁ? ባህሪው ምንም መቀየም ስለማይስማማው ነው። ኃጢአት ስለማይስማማው ነው። ስለማይረብሸው ነው። እግዚአብሔር ፍቅር ነው የተባለበት ምክንያት በዚህ የተነሳ ነው። እግዚአብሔር ፍቅር ነው የተባለ ለምን ይመስላችኋል? የኛ ፍቅር የኛ መውደድ በምንወደው ሰው ላይ የተመሰረተ ነው። የምንወደው ሰው እስካከበረን ድረስ እናከብረዋለን። እስከወደደን ድረስ እንወደዋለን። እስከሰጠን ድረስ እንሰጠዋለን። ሰጠነው እንኳን እንዲያመሰግነን ሰጠን። ይችን ስጦታ ቆይ አይኑ ደስ አለ፣ ፈገግ አለ። እንዴት ነው ሲያስቀምጠው? እንዴት አድርገው ጣል አደረገው? ተለቅ አድርጎ ቦታ ላይ ያስቀመጠው ንቆይ ነው። በጣም ብዙ ትንታኔ፣ አንድ መጽሐፍ የሚሆን ትንታኔ ማለት ነው። እንደዚህ ያለን። ስለዚህ መከበሩን እንወደዋለን ማለት ነው። ከዚህ በኋላ እንመጻደቃለን። መጽውተን እንኳን ራሱ እኮ የምንመጻደቀው እኮ ፍቅር ስለሌለን ነው። ባልንጀራህን እንደ ራስህ ከወደድከው ለባልንጀራ በምታደርገው ነገር ለምንድነው የምትመጻደቀው? ለራስህ ነው ያደረግከው። አሁን እኮ ተመልክቱ፣ ለእናንተ ዶሮ ወጥ ሰርታችሁ ዛሬ ጾም ነው፣ ሐሙስ ግጥም አድርጋችሁ እንዴት ያለው ለጋስ ነው ዶሮ አበላሁት እኮ ለእኔ አይባልም እኮ። ለራስህ ነው እኮ ያበላኸው ማለት ነው። ለባልንጀራችንም ይውላችሁ፣ ባልንጀራህን እንደ ራስህ ውደድ ማለት እንደዚያ እኮ ነው። ለሌላ ሰው የምናደርገውን ነገር ለእኔ ያደረግኩት ማለት ነው። ሰው ለራሱ ባደረገው ነገር አይመካም፣ ለሌላ ባደረገው ነው እንጂ። ስለዚህ ለራስህ አድርጋልና መመካቱን ተው ነው። እግዚአብሔር ፍቅር ነው የሚባለው ለዚህ ነው። ከኛ ምንም ስለማይፈልግ በማንሰጠው ነገር አይታወክም፣ በማንሰጠው ነገር አይበሳጭም። በማንሰጠው ነገር መቀበላችን ይቀራል እንጂ አለመስጠታችን እግዚአብሔርን ሊያበሳጨው አይችልም። እሱ ባህሪው ሰላም ስለሆነ ማለት ነው።